ቁርአንን ለማንበብ ምንድነው ማወቅ ያለብን ከምንድነው መነሳት ያለብን የሚለውን ነገር እንማማራለን ማለት እንጀምራለን። ቁርአንን ለማንበብ ስንፈልግ መጀመሪያ ማወቅ ያለብን ከ13 እስከ 14 እስከ 13 14 የሆኑ ነጥቦች አሉ በደንብ ለይተን ማወቅ ያለብን። ኦኬ ቁርአንን ለማንበብ እነዚህ 12 13 ነጥቦች አሉ ያወጣናቸው። እነዚህ ነጥቦች ነው በደንብ መማማር ያለብን መጀመሪያ ቁርአንን ማንበብ የምንፈልግ ወንድሞች እነሱ ምንድናቸው የሚለውን እናያለን ማለት ነው። አሁን በመጀመሪያ አንድ ሰው ቁርአንን ለማንበብ ከምንም ተነስቶ ከዜሮ ተነስቶ ቁርአንን ለማንበብ በአጭር ጊዜ ይችላል። እንዴት ነው የሚችለው? አንደኛ 28ቱን የአረብኛ ፊደሎች በደንብ አድርጎ ለይቶ ማወቅ። ኦኬ ቁርአን የተጻፈው በአረብኛ ነው አይደለ? ስለዚህ አረብኛ ደግሞ 28 ፊደሎች አሉት። እነዚህን 28 ፊደሎች ለይተን ማወቅ መቻል አለብን። እነዚህ 28 ፊደሎች ስናውቅ እንዴት ነው የምናውቃቸው? ከየት ነው የሚወጡት? ቦታቸው የት ጋር ነው? መውጫቸው፣ ቦታቸው መለየት፣ ስማቸውን መለየት። እነዚህን 28ቱን የአረብኛ ፊደል መጀመሪያ በደንብ አድርገን እንለያለን ማለት ነው። ይህንን ከለየን በኋላ አንድ ሰው 28ቱን የአረብኛ ፊደል በደንብ አድርጎ ካወቅ ኢንሻአላህ በደንብ በፕራክቲስ እናያለን። ተመልሰን እሺ አብሽሩ። 28ቱን የአረብኛ ፊደል ካወቅን በኋላ ልክ እቺ ፈትሃ ትባላለች። ከአረብኛ ፊደል በላይ ያለ የመጀመሪያ የምንማረው በፈትሃ ሲመጣ ማን ተብሎ ይነበባል? እነዚህን ለይተን ማወቅ። በአንደኛ የአማርኛ ቤት ለምሳሌ ይህን አ በ ተ ሰ ያልን እናነባለን ማለት ነው። ላይ ለምሳሌ እነዚህ ፊደሎች ምን ተብለው ነው የተነበቡት? በ28ቱ የአረብኛ ፊደል ላይ ስናያቸው ተመልከቱ። አሊፍ፣ ሐምዛ፣ ባ፣ ታ፣ ሳ አያችሁ፣ ይህ የአረብኛ ስማቸው ነው። ኦኬ በፈትሃ ሲመጡስ በአማርኛ በአንደኛ ቤት እንዴት ይነበባሉ የሚለውን ደግሞ ስናይ በፈትሃ ሲመጡ ልክ እዚህ ላይ እንደምትመለከቷቸው እቺ ምልክት ፈትሃ ትባላለች። ስለዚህ አ በ ተ ሰ አያችሁት፣ በአንደኛ ቤት እንደዚህ አድርገን እናነባዋለን ማለት ነው። ከዛ በደንብ ውስጡ መጽሐፍ ውስጥ ረጅም ልምዶች አሉ፣ ቃላቶች አሉ፣ የቁርአን ቃላቶች። እነዚህን ቃላቶች በደንብ አድርገን ከሰራን በኋላ በፈትሃ የመጡ ናቸው እንደምትመለከቷቸው። ከዛ የቁርአን ቃላት እናገኛለን። በፈትሃ የመጡ የቁርአን ቃላቶች ናቸው። እነሱን እንማማራለን ኢንሻአላህ። ይህንን በደንብ ካወቅን በኋላ ወዴት እንቀጥላለን ማለት ነው? ወደ ከስራ አናባቢ እንመጣለን። ኦኬ ይህንን በደንብ ካወቅን በኋላ ከስራ፣ ይህ ደግሞ ከአረብኛ ፊደል በታች የምትመለከቱት ሰረዝ ምልክት ከስራ ይባላል። ይህ ምልክት በምናገኝበት ሰዓት ላይ አፋችንን ወይንም ከንፈራችንን በመጠኑ ወደ ጎን በመጎተት በአማርኛ በሶስተኛ ቤት ድምፅ እናነበዋለን። ተመልከቱ፣ ቅድም በፈትሃ ሲመጣ በአንደኛ ቤት አ ብለን ነበር፣ አ በተሰ ብለን ነበር አንደኛ ቤት። አሁን በአንዱ ምሳሌ እንሂድ። የመጀመሪያው አ ያልነው በፈትሃ ሲመጣ ነው። በከስራ ሲመጣ ግን የአ ሶስተኛ ቤት ማን ነው? እስኪ ከኔ ጋር ናችሁ? ታይፕ አድርጉልኝ ኮሜንት ላይ አዳዲሶቹ ስፔሻሊ። አ አንደኛ ቤት ከሆነ የአ ሶስተኛ ቤት ፊደል ማን ነው? ሶስተኛ ቤት ሲመጣ ምን ብለን ነው የምናነበው? ኢ። የአ አንደኛ ቤት ከሆነ ስለዚህ በፈትሃ አንደኛ ቤት አ ከሆነ የአ ሶስተኛ ቤት ማን ነው? ኢ ይሆናል ማለት ነው በከስራ ሲመጣ። ኦኬ በፈትሃ ሲመጣ በአንደኛ ቤት በ ካልነው የበ ሶስተኛ ቤት ማን ነው የሚሆነው? ያጀማ ቢ። ስለዚህ ኢ ቢ ቲ ሲ እያልን ፊደሎቹ እነዚህም በከስራ በደንብ እንማራለን ማለት ነው። የከስራ አናባቢ ነው። ከዛስ በኋላ ልክ ከስራን ስንጨርስ ሶስተኛ ቤት አየናል። ከስራን ወደ ሁለተኛ ቤት አናባቢ ምልክት እንሄዳለን። ደማ ይባላል። ይህ ምልክት ያለበት የአረብኛ ፊደል ምልክቱ አረብኛ ፊደል ላይ እንደዚህ ተቀምጦ በምታገኙበት ሰዓት ላይ ደግሞ አፋችንን ወይንም ከንፈራችንን በመጠኑ በማሾል ወደፊት በአማርኛ በሁለተኛ ቤት አያችኋ። ይኸውላችሁ በደንብ ተመልከቱ። ባዚህ ለሳሳያችሁ ፈትሃ ስትሆን ምልክቷ ከላይ ፈትሃ ስትሆን ሰረዝ ምልክቷ ከላይ ስትሆን በአንደኛ ቤት አልን አይደል? ምልክቷ ከታች ስትሆን ደግሞ ከስራ ምልክት በሁለተኛ ቤት በሶስተኛ ቤት አነበብን አይደለ? ከላይ ስትሆን ደግሞ እቺ ቆልመም ያለችው ምልክት ደማ ትባላለች። አፋችንን ወይም ከንፈራችንን በመጠን ወደፊት በማሾል በአማርኛ በሁለተኛ ቤት መስመር ድምጽ ጋር ተመሳሳይ አድርገን እናነባዋለን። አ ብለናል፣ ኢ ብለናል። አሁን በደማ አናባቢ ሲመጣ ማን እንለዋለን? ኡ ቡ ቱ ሱ። አያችሁት? ጥሩ መርሃባ፣ እንኳን ደህና መጣችሁ ሁላችሁም። ይህ ዑመር ኦንላይን ዘመናዊ የቁርአን ንባብ ትምህርት ቤት ነው። በዚህ ቤት ቁርአንን በዘመናዊ መንገድ እንማማራለን። ሰብስክራይብ እያደረጉ አብራችሁ ቆዩ። ከሰኞ እስከ እሁድ ምሽት በኢትዮጵያ ከ3 ሰዓት ጀምረን በቲክቶክ አለን።
ከዚህ ውጪ ዛሬም የተመዘገባችሁ በግል ለብቻችሁ መማር የምትፈልጉ እህት ወንድሞች ካላችሁ እናስተምራለን። ቀጥለን ምንድነው ያየነው? እነዚህን በፈትሐ ሲመጣ እንዴት ይነበባል የአረብኛ ፊደል፣ በከስራ ሲመጣ እንዴት ይነበባል፣ በደማ ሲመጣ በሁለተኛ ቤት እንዴት ይነበባል የሚለውን እያየን ነው። ልክ ይህንን ስንጨርስ ቁርአንን ለማንበብ እንዴት ነው ማንበብ ያለብን የሚለውን እያየን ነው። ኦኬ የሚቀጥሉ አሉ። የመድ ፊደሎች የሚባሉ አሉ። 3 የመድ ፊደሎች አሉ። አሊፍ መድ፣ ዋው መድ፣ ያ መድ። እነሱ እንዴት አድርገን እናነባቸዋለን? ኦኬ ከዛ የስኩን አነባበብ የሚባላል እዚሁ መጽሐፉ ላይ አለ። የሸዳ አነባበብ፣ ሐምዘተል ወስል ምንድን ነው? እነዚህ ነገር ጠንቅቀን እነዚህን ህጎች ካወቅን ወላሂ ነው የምላችሁ ቁርአን በጣም ገርና ቀላል ነው። ስለዚህ እነዚህን ነው ማወቅ ቁርአን ለመማር ስትፈልጉ። ኦኬ